ተቋማት ድጋፍ አገኘ። በዋሽንግተን በተካሄደ ከፍተኛ የፋይናንስ ማስተዋወቅ መድረክ የአሜሪካ የመንግስት ተቋማት ታዋቂ ፋይናንስ ድርጅቶችና ታላላቅ የዘርፍ ተዋናዮች ለቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት ያላቸውን ድጋፍ ገልጸዋል። የገንዘብ ሚኒስትሩ አቶ አህመድ ሺዴ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ በአፍሪካና በዓለም አቀፍ ደረጃ ንግድን፣ ኢንቨስትመንትንና ትስስርን ለመክፈት ታስቦ የተዘጋጀ ቅድሚያ የሚሰጠው ፕሮጀክት ነው ብለዋል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው በበኩላቸው ከአሜሪካ አጋሮች ጋር ያለው ትብብር ለአየር መንገዱ ዓለም አቀፋዊ ስኬት መሰረት መሆኑን ጠቅሰው ፕሮጀክቱ እየጨመረ የመጣውን የተሳፋሪና የጭነት ፍላጎት ለማሟላት ወሳኝ መሆኑን ገልጸዋል። የፕሮጀክቱ ዋና አስተባባሪ የሆነው የአፍሪካ ልማት ባንክ ፋይናንስ ምክትል ፕሬዚዳንት ሳሃቱ ንሴሌ ፕሮጀክቱ አዋጭና ከፍተኛ ተጽዕኖ የሚያሳድር መሆኑን አረጋግጠዋል። የቢሾፍቱ አውሮፕላን ማረፊያ ቀጠናዊ ውህደትን የሚያፋጥን፣ ተወዳዳሪነትን የሚጨምርና በአፍሪካ ዘላቂ እድገትን የሚያመጣ ነው ሲሉም ተናግረዋል። በመቀሌ የሰባካሪ መጠለያ ጣቢያ የሚገኙ ተፈናቃዮች በከባድ ዝናብ ሳቢያ ለከፋ አደጋ መጋለጣቸው ተገለጸ። በመቀሌ ከተማ ሰባካሪ ተብሎ በሚጠራው የተፈናቃዮች መጠለያ ጣቢያ ትላንት በጣለው ከባድ ዝናብ ሳቢያ ከ70 በላይ የመኖሪያ ድንኳኖች ሙሉ በሙሉ በጎርፍ መጥለቅለቃቸው ተነግሯል። የመጠለያ ጣቢያ አስተባባሪ አቶ ግዳይ በረሃ እንደገለጹት ዝናቡ ወደ እያንዳንዱ ድንኳን ሰርጎ በመግባት ተፈናቃዮቹ ተጠልለውባቸው የነበሩ የላስቲክ መጠለያዎችን የቀደደ ሲሆን በውስጥ የነበሩ ንብረቶችና ለእለት ጉርስ የሚውሉ የምግብ ቁሳቁሶችም ከጥቅም ውጪ ሆነዋል። የድንገተኛ አደጋ ቀደም ሲል በከፋ የኢኮኖሚና የስነ ልቦና ቀውስ ውስጥ ለሚገኘው ተፈናቃይ ማህበረሰብ ተጨማሪ ሰብአዊ መከራን ይዞ መምጣቱንም አስተባባሪው ገልጸዋል። በመሆኑም የመንግስት ተቋማት፣ ግብረ ሰናይ ድርጅቶችና ለጋሽ አካላት ለተጎጆቹ አስቸኳይ ሰብአዊ ድጋፍ እንዲያደርጉ ጥሪ ቀርቧል። አቶ ግዳይ በረሃ አክለውም ለተፈናቃዮቹ ችግር ብቸኛውና ዘላቂው መፍትሄ ወደ ቀድሞ ቀያቸው መመለስ መሆኑን አስገንዝበው የሚመለከታቸው አካላት ተፈናቃዮቹ ወደ መኖሪያቸው የሚመለሱበትን ሁኔታ ለማመቻቸት በልዩ ትኩረት እንዲሰሩ ማለታቸውን የክልሉ ኮሚኒኬሽን ዘግቧል። ቀጥለናል። አድማጮቻችን የተመድ የሰላም አስከባሪ ተልእኮ በምስራቅ ኮንጎ ሲቪሎችን ለመጠበቅ ከኮንጎ ጦር ጋር በትብብር እንደሚሰራ ገለጸ። በኮንጎ ዲሞክራቲክ ሪፐብሊክ የተባበሩት መንግስታት ድርጅት የሰላም አስከባሪ ተልእኮ ኃላፊ ጄምስ ስዋን በምስራቅ ኮንጎ የተከሰተውን የጸጥታ ቀውስ ለመፍታት ውይይትና የተቀናጀ ጥረት ወሳኝ መሆኑን አስታውቀዋል። ኃላፊው በኢቱሪ ግዛት ዋና ከተማ ቡኒያ በሰጡት መግለጫ የታጠቁ ቡድኖች በሰላማዊ ዜጎች ላይ የሚፈጽሙት ጥቃት መጠነ ሰፊ መፈናቀልንና የማህበረሰብ ግጭትን እያስከተለ መሆኑን ገልጸዋል። ተልእኮ በመቶ ሺዎች የሚቆጠሩ ተፈናቃዮችን ከጥቃት ለመጠበቅ ከኮንጎ የጸጥታ ኃይሎች ጋር በመተባበር በቀጥታ አካላዊ ጥበቃ ለማድረግ ቁርጠኛ መሆኑን ጄምስ ስዋን አረጋግጠዋል። በተለይ በአካባቢው ግጭት የሚቀሰቀሱ የታጠቁ ቡድኖች በሲቪሎች ላይ የሚያደርሱት በደል እንዲቆም ተልእኮ ከሰብአዊ እርዳታ ሰጪዎችና ከአካባቢው ማህበረሰብ ጋር የተቀናጀ ምላሽ ለመስጠት እንደሚሰራም ተመላክቷል። የሰሜን ኪቩ የክልል ምክር ቤት ፕሬዝዳንት ሮበርት ሲንጋ በበኩላቸው በታጣቂዎችና በመንግስት መካከል የተደረገው የተኩስ አቁም ስምምነት በብቃት እንዲከታተልና የዜጎች ደህንነት እንዲረጋገጥ ለሰላም አስከባሪው ጥሪ አቅርበዋል ሲል የዘገበው አናዶሉ ነው። ማይክሮሶፍት በአውስትራሊያ የ18 ቢሊዮን ዶላር የሰው ሰራሽ አስተውሎት ኢንቨስትመንት ይፋ አደረገ። የቴክኖሎጂ ግዙፉ ማይክሮሶፍት በአውስትራሊያ የሰው ሰራሽ አስተውሎት ኤአይን ለማሳደግ እስከ 2029 የሚቆይ የ18 ቢሊዮን ዶላር ኢንቨስትመንት ይፋ ማድረጉን አስታውቋል። የግዙፍ መዋለ ንዋይ ኩባንያ እስካሁን በአውስትራሊያ ካከናወናቸው ኢንቨስትመንቶች ሁሉ ትልቁ ሲሆን በዋናነት የዲጂታል ደህንነት ጥበቃን ማጠናከርና ለአውስትራሊያውያን የሰው ሰራሽ አስተውሎት ስልጠናዎችን መስጠት ላይ ተኩሯል። የማይክሮሶፍት ዋና ስራ አስፈጻሚ ሳቲያ ናዴላ በሲድኒ ባደረጉት ጉብኝት እንደገለጹት አውስትራሊያ የሰው ሰራሽ አስተውሎትን ወደ ተጨባጭ የኢኮኖሚ እድገት ለመለወጥ ሰፊ እድል አላት ብለዋል። ይህ ኢንቨስትመንትም እስከ 2029 ድረስ የማይክሮሶፍት የደመና አገልግሎት በአገሪቱ ካለው አቅም በላይ በ140 በመቶ እንዲያድግ ያስችላል ተብሏል። እንደ ብሪጅዋተር አሶሺየትድ መረጃ ከሆነ ማይክሮሶፍትን ጨምሮ እንደ አልፋቤት፣ ጉግል፣ አማዞን እና ሜታ ያሉ የቴክኖሎጂ ኩባንያዎች
መረጃዎች ዘንድሮ ብቻ ለሰው ሰራሽ አስተውሎት መሰረተ ልማት በአጠቃላይ 650 ቢሊዮን ዶላር ወጪ ለማድረግ አቅዷል ሲል ዘገበው ሮይተርስ ነው። ከጄኤፍ 106.7 በቀጥታ ወደ እናንተ እየደረሰ የሚገኘውን የዕለተ ሐሙስ እኩለ ቀን 6 ሰዓት የዜናችን እና አድማጮቻችን የተከታተላችሁ የምትገኙት በመላው ዓለም በኢንተርኔት አማካኝነት በዜናው ላይ እንደመጣለን። በ106.7 ሜጋሄርዝም በአዲስ አበባና ዙሪያዎቿ አለን። ሀሳብ አስተያየት መስጠት ከፈለጋችሁም ደግሞ በስልክ ቁጥራችን 0944721272 ላይ ብታደርሱን ይደርሰናል። አሁን ደግሞ የምናመራው ወደ ወቅታዊ ቢዝነስ ጉዳዮቻችን ይሆናል። በ9 ወራት ውስጥ 4.85 ቢሊዮን ዶላር የሚያወጡ ምርቶችን በሀገር ውስጥ መተካት ተችሏል ተባለ። የኢንዱስትሪ ሚኒስትሩ አቶ መላኩ ዋለበል ባለፉት 9 ወራት ውስጥ በሀገሪቱ የማኒፋክቸሪንግ ዘርፍ የተመዘገቡ አበይት ስኬቶችን ይፋ አድርጓል። በሪፖርታቸውም 4.85 ቢሊዮን ዶላር የሚያወጡ ገቢ ምርቶችን በሀገር ውስጥ መተካት መቻሉን ገልጸዋል። ጠቅላይ ሚኒስትር አብይ አህመድ በተገኙበት በተካሄደው የስራ አፈጻጸም ግምገማ ላይ እንደተመላከተው የኢትዮጵያ ታምርት ንቅናቄ ለዘርፉ መነቃቃት ትልቅ አስተዋጽኦ አበርክቷል። በዚህም በገጠር ኢንዱስትሪያላይዜሽን ፕሮግራም 754 ኢንዱስትሪዎች ወደ ማምረት ተግባር መሸጋገራቸው ታውቋል። የማኒፋክቸሪንግ ዘርፍ ቀደም ሲል ከነበረበት 4.8 በመቶ እድገት ተነስቶ አሁን ላይ በሁለት አሃዝ በማደግ ከ13 በመቶ በላይ መድረሱን ሚኒስትሩ አብራርተዋል። ይህም የኢኮኖሚ መዋቅራዊ ሽግግርን ለማሳካት የተከናወኑ የሪፎርም ስራዎች ውጤት መሆኑን አስገንዝቧል። በወጪ ንግድ ረገድም ባለፉት 9 ወራት 433 ሚሊዮን ዶላር የሚያወጡ የኢንዱስትሪ ምርቶች ለዓለም አቀፍ ገበያ የቀረቡ ሲሆን ይህም ከሀገር ውስጥ ፍላጎት ባለፈ የውጭ ምንዛሬ ግኝትን ለማሳደግ ጉልህ ሚና ተጫውቷል ብለዋል። ከማዕድን ዘርፍ ወጪ ንግድ 4 ቢሊዮን ዶላር ገቢ መገኘቱ ተገለጸ። ባለፉት 9 ወራት ከማዕድን ዘርፍ የውጭ ንግድ ወደ 4 ቢሊዮን ዶላር ገደማ ገቢ መገኘቱን የማዕድን ሚኒስትሩ ኢንጂነር ሀብታሙ ተገኝ ይፋ አድርጓል። ሚኒስትሩ እንደገለጹት በዘርፉ የተመዘገበው ውጤት ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ87 በመቶ እድገት አሳይቷል። ይህ የተገኘው የ4 ቢሊዮን ዶላር ገቢ ከ3 ዓመት በፊት የሀገሪቱ አጠቃላይ ዓመታዊ የወጪ ንግድ ገቢ የነበረውን ያህል መሆኑ ዘርፉ በአጭር ጊዜ ውስጥ ግዙፍ ለውጥ ማምጣቱን ያመለክታል ተብሏል። ከወርቅ ባለፈ እንደ ጋዝ፣ ፖታሽ፣ ሊቲየምና ኒኬል ያሉ ማዕድናት ወደ ምርት እንዲገቡ የተደረገ ሲሆን እነዚህም በቀጣይ የዘርፉን ገቢ ይበልጥ እንዲያሳድጉት ይጠበቃል። ሚኒስትሩ አክለውም እንደ ብረት፣ ሲሚንቶና ድንጋይ፣ ከሰል ያሉ ማዕድናት የሀገር ውስጥ ፍላጎትን በመሸፈን የውጭ ምንዛሬን ለማዳን ከፍተኛ ሚና እየተጫወቱ እንደሚገኙ አስረድተዋል። በመጨረሻም ከውጭ የኢራን አሜሪካ የሰላም ንግግር በመስተጓጎሉ የነዳጅ ዋጋ ዳግም አሻቀበ። በኢራንና በአሜሪካ መካከል የተጀመረው የሰላም ንግግር ምንም አይነት መሻሻል ሳያሳይ በመቆሙ የዓለም የነዳጅ ገበያ ዳግም ከፍተኛ የዋጋ ጭማሪ ማሳየቱ ተዘግቧል። የብሬንት ድፍድፍ ነዳጅ ዋጋ ከ2 ሳምንታት በኋላ ለመጀመሪያ ጊዜ ከ100 ዶላር በላይ ማሻቀቡን ተከትሎ ዛሬ በገበያው ላይ በአንድ በርሜል 103 ዶላር ከ17 ሳንቲም እየተሸጠ ይገኛል። ኢራን በስትራቴጂክ የባህር መስመር ላይ 2 የንግድ መርከቦችን መያዟን ተከትሎ የነዳጅ አቅርቦት ስጋት ይበልጥ ተባብሷል። በዓለም አቀፍ ደረጃ ከሚተላለፈው የነዳጅ ድርሻ ውስጥ 20 በመቶ የሚሆነው በዚህ መስመር የሚያልፍ በመሆኑ መዘጋቱ በገበያው ላይ ከፍተኛ ጫና ፈጥሯል። አሜሪካ በኢራን ላይ የባህር ላይ እገዷን የቀጠለች ሲሆን በኤዥያ የውሃ አካላትም ቢያንስ 3 የኢራን የነዳጅ ታንከሮችን በቁጥጥር ስር አውላለች። ይህ ድርጊት የሁለቱን ሀገራት የንግድ ሽኩቻ የበለጠ ማባብሶታል። በሌላ በኩል ጦርነቱ በፈጠረው የነዳጅ አቅርቦት መስተጓጎል ሳቢያ አሜሪካ በታሪኳ ከፍተኛ የሆነ የነዳጅ የወጪ ንግድ በማከናወን ላይ ትገኛለች። የገበያ ተንታኞች እንደሚሉት በፋርስ ባህረ ሰላጤ አካባቢ ዘላቂ መፍትሄ እስካልተገኘ ድረስ የነዳጅ ዋጋ መዋዠቁና ስጋቱ እንደሚቀጥል ይጠበቃል።
አድማጮቻችን በዚህ በኩል ያስኩላችሁ ዜናችንን ያደመጣችሁትን ይመስል ነበር። ካፍታ ቆይታ በኋላ ትላንትና የተደረገውን የእንግሊዝ ፕሪሚየር ሊግን ጨምሮ ሌሎች ስፖርታዊ መረጃዎችን የስፖርት ክፍል ባልደረባችን መኩሪያ ሰፋ ወደ እናንተ ያደርሳል። አብራችሁን ቆዩ። የሄድኩበት ባንክ መታወቂያ፣ ፎቶኮፒ፣ ድጋሚ ፎርም መሙላት፣ ደግሞ ይሄ ሁሉ ወረቀት ጋጋታ የምር ግን ከመጭበርበር ምን ያህል ሊታደገኝ ነው?